ወይኔ አራት ዋንጫ በላለው እያለ ሲዝት የነበረው ቲም ገና በሁለት ዋንጫ ከሁለት ዋጋ ገበጫጫ ብቻ ወይ ሻምፒዮንሺፕ ላይ 7ኛ ደረጃ ላይ በሚገኘው በሳውዝሃምፕተን ይሄ ዝም ብሎ ተሸንፎ ወደቀ አይደለም። መሸነፍ ተራ የሆነ ቲም መጥቶ ግሪምስቢ ታውን ምናምን ሊያሸንፍ ይችላል። ተለብልቦ ተቀጥቅጦ ተለብልቦ ከኤፍኤ ካፕ ተሰናበተ። አራቱን ዋንጫ አጣጥሜ ይሄኛውን እንደዛ በአካባቢያችሁ አርሰናል ደጋፊ ካለ ተጠንቀቁ። ሶስት አረንጓዴ ጠርሙሶች በግድግዳ ላይ ድንገት አንዱ ወድቆ ቢሰበር ሁለት ይቀራል። ወይኔ እናቴ ኧረ ወገን እነዚህ ዋንጮች ቀስ በቀስ ከእጅ እየወጡ ነው እንዴ! አራት አረንጓዴ ጠርሙሶች በግድግዳ ላይ ሁለቱ ተሰበሩ። ለአራት ዋንጫ የተጠበቀው ሲቲ ነው እንዴ? እኔ እኮ ነኝ። እሺ የናፈቀኝ ቡድንስ? አረ እንዴ ነው የሚጠፋው በሚካኤል። እሺ ከረቦስ አንዴ ጠሮብኛል። ሊሆን ችግር የለውም እንዴ። እንኳን የለመደብህን አርቲታ ተፍተፍ አትልም። አረ በስመ አብ የታን ድክም አለኝ ሁላ ማለት ነው። ቅፍ ነው በቃ ትልቁን ጠብቁ። ምን ተው መስሏቸው ሊያበሽቁን መጡ። አላወቁ ነገር መልስ እንደሚያጡ። አይደለም አንድ ዋንጫ ሶስቱንም ብናጣ፣ አይደለም አንድ ጊዜ በሽንፈት ቢንጣጣ፣ አርሴናል ተውም ነፍሴን እስከማጣ። ካራቦ ካፕን አተናል እናስታውሰዋለን። ዛሬ ኤፍኤ ካፕ ላይ ተሸንፈናል እናውቃለን። እናንተ እየመጣችሁ እንድታስታውሱን አንፈልግም እና ክለባችሁን አሳልፋችሁ ማናችሁም የአርሰናል ደጋፊዎች ፕሊስ አትስጡ። የምትሰጡ ካላችሁ አድቡ። እያቃጠለን ምንደግፈው ቲም አለን። አሁንም እንደግፈዋለን፣ ነገም እንደግፈዋለን። እንኳን ተሸነፈ እንደውም ማለት ነው ምን እየተሰማኝ እንዳልታ እንኳን አየሁት። በቃ እንኳን ተሸነፈውም ቢሆን እንኳን አየሁት። ቲም ናፍቆኝ ነበር። እንኳን አየሁት። በቃ ይሁን እንኳን ስረጋጋ ስለ ጨዋታው መጥቻ አወራለሁ። እስከዛ ግድ አወራለሁ እርግጠኛ ነኝ። ይዘን የገባነው ቡድን ግን ለሻምፒዮንሺፕ ቡድን የሚያንስ ቡድን ነበር። ፌሎስ ላይ ጎስ ወሰወሰው ቻርልስ ወሰወሰው ሻምፕተን ሁለተኛውን ጎል ከተቱት። አርሰናል ገባበት። ሁለተኛ ጎል አስተናገደ። አርሰናል ሁለተኛ ጎል አስተናገደ። ከባድ ነው ከዚህ በኋላ ለመነሳት በጣም ከባድ ነው። አርሰናሎች ፌሎስ አስደናቂ ስራ ነው የሰራው። ላሬን ካላፊዮሪ መያዝ ነበረበት። እንኳን ፌሎስ ጥሩ ኳስ ሄዶ ነበር። ባዶ እኮ ነው እዛ ጋር። ኦፍሳይድ አይገናኝም። ይበረኛ አርስዬ አርሶካ ቅሌት አረኛ ላይ ነው እናንተ ሙድ ያዛችሁ። ግን እውነት እኔም እኮ ተሸንፌያለሁ፣ ተለጥልጫለሁ። ግን ተባረርሽ ለአራት ዋንጫ ስትሉ የነበራችሁ ከሶስተኛው በሳውዛምፕተን አሬስ የሌለ ነው። እኔም እንዲህ ብያለሁ። አበርት የአርሰናል ደጋፊ እንዲህ ነው ያለው። እኔን እጅግ በጣም ነው ልቤን ያሳዘናችሁኝ። ከምር ነው የምላችሁ። ግን አርሰናልን እኔ በዚህ ደረጃ አልጠበቅኩትም ነበር። ሳውዛምፕተኖች ግን
ቃላት የለኝም እነሱ በእውነት ነው ማለት ጀግና ናቸው በቃ ያሰቡትን ያቀዱትን አድርገው ነው የወጡት አርሰናል እንግዲህ ከሶስተኛው ዋንጫ ተሰናብቷል ሁለት ዕጣ ፈንታ እጅሽ ላይ ቀርቷል ማለት ነው ማንቸስተር ሲቲ ነው ይሄንን ዋንጫ የሚደግመው በቃ እኛን አሸንፎ የሚሄድ ክለብ ድሮ ዋንጫ ይበላል ያው ማንቸስተር ሲቲ እንደ ቼልሲ ላይ እምነት የለኝም ሲቲ ይሄን ዋንጫ ይደግመዋል ለማንኛውም ግን አርሴ ፋሚሊ አይዞኝ እዚህ በጣም የሚያሳዝነው አረ በጣም ያሳፍራል ግን ከምን ማን ተሸንፎ ማን ይቀራል ግን እኔ በሲቲ ነው የተሸነፍኩት ስጥት አራት ነበሩት ሁለቱን ጣለና ሁለት ብቻ ቀሩት ይህ የኤፍኤ ካፕ ሩብ ፍጻሜ ጉዞ ለዋንጫ ብቻ አልነበረም ከሳምንታት በፊት የነበረን በማንቸስተር ሲቲ የገጠመውን ሽንፈት ለመበቀል የተጀመረ ግስጋሴ ጭምር እንጂ ሆኖም ሩቅ ያሰበው ሩቅ ያለመው አርሰናል በሴንት ሜሪ ስቴዲየም በሳውዛምፕተን ስቴዋርትና ቻርልስ ባስቆጠሩት ግብ ባጭሩ ተቀጨ መድፈኛው የ2026ቱ የዋንጫ እርግማን እነሆ ሁለት ደረሰ በቀጣይስ በቻምፒየንስ ሊጉና በፕሪሚየር ሊጉ ምን ያጋጥመዋል ሐሳባችሁን ጻፉልኝ አርሰናል ከሳውዛምፕተን ጋር ሲደርሰው ማለት ነው አርሰናል ትንሽዬ ቡድን ደረሰው ብዬ ነበር ለካ ትንሽዬ ቡድን አሁንም አርሰናል ነው ወያለው ነው ይሄ ከግሪምስቢ ታውን ጋር አይተናነስም ከሁለተኛ ዲቪዚዮን የመጣ ቡድን የተንኮታኮተ ቡድን ዋንጫ እንበላለን 4 ዋንጫ ትሬብል ምናምን ስትሉ የነበሩት ይሄ ከትርፍ ውርደት ጋር አይተናነስም በግሪምስቢ ታውን ተባሮ አልነበረ ይሄ አይተናነስም ኧረ ግን እናንተ ግን የእናንተ ውርደት በዛ ወያለው በዛ ይሄምር መሳቂያነታችሁ በዛ ምን እናርግሽ አትንቁሩን ታው ለተሳደቡ ምናምን ነው አይደል ራስን ስደብ እንዴ አርሰናል ሚቲቲዬ ቡድን ነው ምንድነው በምክንያት ነው ሚቲቲዬ ቡድን ጎስት ስትለፈልፍ ነበር ሊቨርፑል ተሸነፈ ብላ ግድ ምናምን አርሰናል ግን ቲምሽ ይችን ነው የምታክለው ማርያምን እኔ ዛሬ ምንም አይደለም ተሸንፈናል ላለማሸነፍ ኮኔ የገባው እኮ መናገር ነው እኛ ከፕሪሚየር ሊግ ውጪ ሌላ ምንም እንፈልገው ነገር የለም ክለባችን ውስጥ አንድ ብራዚላዊ ብቻ ነው መቅረት ያለበት ሌላውን ጠራርገ ማባረር ነው ማለት ጋብሪኤል ማርቲኔሊ ጋብሪኤል ጄሱስ ምናምን አታስፈልጉም ነው ማለት አታስፈልጉም አረ በመድኃኒዓለም እንዴት እንደሚያቅለሸልሹ ነው ማለት ሁለቱ እውነቱን ነው አርቴታን ቪዲዮ ዘግዝቆ የሰራው ልክ ነው እንዴት ነው በሃቨርት ዙሜ እንደምታስገባው ለተከላከል ሳውዛምፕተን ላይ እንዴት ያለ ነገር ነው የማጥቃት ባህሪ ያለው ተጫዋች እንኳን አታስገባም ሰጡሽ 85ኛው ላይ ብራቮ ሳውዛምፕተን ብራቮ ደስቴ ምንጭራችሁ አልተዘጋጀሁበትም ለዚህ ውጤት አልተዘጋጀሁበትም ጀማው ወተት እንኳን አላዘጋጀሁም ተቃጠሉ ያቃጥላችሁ ወይኔ የማንም አለሊ መቱ መፈንጫ እንሁን ወይኔ አንተ ተቃጠሉ ሶስት ቆንጆ ዋንጫዎች በግርግዳ ላይ ድንገት አንዱ ወርቆ ቢሰበር ሁለት ይቀራል ይላል ወይኔ ደግሞ እኮ በጣም የሚያስቀው ነገር ይሄ ጨዋታ ገና ከመጀመሩ በፊት የአርሰናል ደጋፊን አግኝቼ ነበር አንድ ቀብራራ የአርሰናል ደጋፊ ማለት 3 ዋንጫ ኧረ እኮ ቆርቆሮ ስለሆነ ነው 3 ዋንጫ እኮ የተረጋገጠ ነገር ነው ምን ሆነህ ነው ምናምን አለኝ ማለት ነው ውሎ ሳያድር እኔ ምስጋና ግን ማለት ነው በቃ ለአርሰናል እንደዚህ መሆን ምስጋና አቋማ ምናምን አይደለም
ቼላው እስካሁን ያልተባነበት ቼላው ትልቅ ምስጋና ሊገባው በቃ ይገባል። በቃ ምንም የተለየ ነገር የለውም። ኬፓ ማዱኬ ሃቨርት ምናምን እነዚህን የመሳሰሉ ተጫዋቾች እኮ ለአርሰናል እየሰጠልን ያለው። በቃ ባነዋል ቼልሲ ማንን መሸጥ እንዳለበት የሱን የለንደን ሀያልነት ማለት ነው። ለንደን ብሉ ነሽ ማለት ነው። የሱን ሀያልነት ለማረጋገጥ ምን አይነት ተጫዋቾች እንደሚሰጠው ኬፓ ማዱኬ ውይ አረ ምሽት እኔ ህዝብ እየተነሳ ነው በእኔ ጩኸት ጎረቤት እንዳለ ተቀስቅሷል። ገና ግን እጮዋለሁ። ዛሬ አዳሩን ነው ምጮው። ነገ ደግሞ እያንዳንድሽን አገኝሻለሁ እየመጣሁ ቤትሽ እየመጣሁ አገኝሻለሁ እያንዳንድሽን ማለት ነው። ዱቄቱላ ዱቄት ሶስት ስቲ 2 ቀርቶሻል። አሁን ቻምፒየንስ ሊግ ትወጫለሽ ቀጣይ ሳምንት። አንድ ይቀራል። እሱንም ለዛ የሆነ ፈልፈላ ቆርቆሮ የሆነ ፈልፈላ ቡድን እሱም እድሜ ለጋርዲዮላ በቃ ጋርዲዮላ ነው ውለታ ነው ለአርቴታ ያዋለለት ማለት ነው ጋርዲዮላ እንጂ እሱ ላይ እኛ አቅማችሁን እናውቀዋለን። እኔ ለምንድን ነው የማይገባችሁ? ቆይ እኛ የማንቸስተር ዩናይትድ ደጋፊዎችም ሆነ የሌላ ደጋፊዎች አቅማችሁን እናውቀዋለን። እናንተ የቲማችሁን አቅም እንዴት ነው ማወቅ የከበዳችሁ እንዴ? እንዴት ይከብዳል የአርሰናልን አቅም እናንተ በየእንትኑ ትሬኒንግ እየፈለገ ሰርች እያደረጋችሁ እያያችሁ እያንዳንዱ ነገር እየተከታተላችሁ እንዴት የአርሰናልን አቅም ማወቅ ስትጣረጉሻረን ዘንድሮ 4 ዋንጫ ነው የምንበለው። 4 እግረን ነው የምትበላው ወንድሜ፣ 4 እግረን ነው የምትበላው። እውነቴን ነው የምላችሁ። በሳውዛምፕተን በሁለተኛ ዲቪዥን ቡድን ተሸንፌ ከኤፍኤ ካፑ ከመውጣት ማለት ነው በሲቲ 4-0 መሸነፍ ለኔ ይሻለኛል። 10 እጅ ነው የምልህ፣ 10 እጅ ውርደት ነው። ውርደታም ቲም ነው አርሰናል የምንለው በምክንያት ውርደታም ቲም። አረ የእናንተ ጉዳይ አያልቅም። 4 ዋንጫ ብላችሁ ነበር፣ 2ቱን አታችኋል፣ 2ቱ ይቀራሉ። ቀጣይ ስፖርቲንግ ነው። እኛ እንድራማ እናውቀዋለን እኮ ብላናችኋል። አርሰናል ዋንጫ ብላ የምትለው ማለት ነው አሳረን እንዲህ ተንበርክከ እንደ ሳሪ ጋጥ ከሪድ ብትለው ይሻላል። በሳውዛምፕተን በሁለተኛ ዲቪዥን ቡድን ይሄ ውርደት ነው። በጉዳት የተጠቃው አርሰናል ከኤፍኤ ካፕ ውድድር ውጪ ሆኗል። በጣም አሳዛኝ ሽንፈት ነው። ከ4 ዋንጫ ወደ 2 ዋንጫ ወርዷል። አንዳንድ ተጫዋቾች ግን ምንም ዲዘርቭ እንደማያደርጉ እዚህ ስኳድ ውስጥ ያሳዩበትን ፐርፎርማንስ ነው ያሳዩን። በጣም በቃ ጨዋታው ተጠናቋል። በጣም ይሄ ቻርልስ ሳይሆን ኪንግ ቻርልስ ነው ተቀይሮ ሲገባ። ባለፈው ኦክስፎርድ ላይ ግብ አስቆጥሮ ነው ወደ ሀገሩ ኖርዘርን አየርላንድ ሄዶ ዌልዝ እና ኢታሊን ገጥሞ የተመለሰው። የግብ ስትሪኩን አሁን አርሰናል ላይ ቀጥሏል። ሳውዛምፕተን እንደ ትልቅ ተጫውቶ ነው ያሸነፉት እንጂ ሴንት ሜሪን አስጨንቀው አይደለም። ለማንኛውም 6 ራውንድ ይሄን ይመስላል። ይመቻች። ፎር ሌክቸር ማርጋ ይረሳል። ከ4 ዋንጫ ወደ 2 ዋንጫ ማለት ነው። እሷንም ቀስ ብለን የምናጣፋት ነገር ይሆናል ማለት ነው። የማጠብቁት ነገር የተከሰተው ማለት ነው። ሳውዛምፕተን አንተ ወንድ የሆነ ክለብ ነው። ቆፍጠን ብሎ ገባ፣ ቆፍጠን ብሎ ሰጣት። ቀደምን ብያችሁ ነበር። ፍሬ አርፎ ነው የሚመለሰው። ፍሬ ዛሬ በስነ ስርዓት አገልግሎት ይሰጣል አላልኳችሁ? ይሄው የሚያምር ቋጠሮ ማለት ነው ተለጠፈች። ካራባው ካፕ ሶ ናይስ፣ ኤፍኤ ካፕ ደግሞ አናዘር ዋን ማለት ነው። አሁን የመጀመሪያው ጣሳ ነው፣ ምንም አይደለም። ካራባው ካፕ ይሄ ኒኬል ነው፣ ምንም አይደለም። እናንተ ብርሌውና ጠርሙሷ ላይ ፎከስ አሉ። እሷን ምስክናጣት ማለት ነው። ጀግና ሳውዛምፕተን በጣም ይችላል። ማሸነፍ ያለበት ቲም አሸንፏል። በቃ ይገባቸዋል። እንኳን ተሸነፍን እበት ስለሆነ ነው የተሸነፍነው። ጀግና ሳውዛምፕተን እንኳን አለፉ። እኔ በዚህ ጨዋታ ማለፍም አልፈልግም። እግዚአብሔር ባይ አርሰናል! መድፉ ተኮላሸ፣ መድፉ ዛገ። አርሰናል ከዋንጫ በሁለት ሳምንት ጊዜ ውስጥ ከሁለት ዋንጫ ወጣ። ሳውዛምፕተን የማይታመን ያልተጠበቀ ውጤት። አርሰናል ከዋንጫ ፍክክር ተሰናበተ። በሁለት ሳምንት በፊት አርሰናል 4 ዋንጫ ይጫወት ነበር።
ከሁለት ሳምንት በኋላ አርሰናል ከሁለቱ ዋንጫ ተሰናበተ። ካራባኦ ካፕ በማንቸስተር ሲቲ ዋንጫ ተነጠቀ። ኤፍኤ ካፕ በሳውዛምፕተን ሽንፈትን አስተናገደ። ያልተጠበቀ ውጤት። ይህ ለአርሰናል ውርደት ነው። የፕሪሚየር ሊጉ መሪ ነው። በሻምፒዮንሺፕ በሚጫወተው ክለብ ሳውዛምፕተን ተሰናበተ። ሚካኤል አርቴታ ዋጋ የሚያስከፍል ውጤት፣ ለራሳቸው ቦታ ወንበር መነቃነቅ ዋጋ የሚያሳጣ የአርሰናል ደጋፊዎች አነቡ፣ አዘኑ። አርቴታ አውት የሚለው ድምፅ ሊሰማ ይችላል። ቢስሚላህ በሳውዛምፕተን አትረቡም። በቃ እንዳለ አትረቡም። ምንም ማንም የሚረባ ሰው የለም። ወይኔ ቢስሚላህ አትመጡንም፣ ለክለቡ ደጋፊ አትመጡንም። ወይኔ አቃጠላችሁ። ገደል ግቡ፣ ሁላችሁም ገደል ግቡ። በሳውዛምፕተን ገደል ግቡ። ወራዶች፣ ቅሌታሞች፣ እናንተ መታችሁ ስለ ውርደትና ስለ ቅሌት ስታወሩ እኮ ነው የሚገርመኝ። አንድ የአርሰናል ደጋፊ መጥቶ እዚህ ሚዲያ ላይ ሲያወራ እንዳልመለከት። አንዳንድ አሉ ስለ ዩናይትድ ቅሌት፣ ስለ ዩናይትድ። ኧረ እባክህ 4 ዋንጫ ካልከው በአንድ ሳምንት ልዩነት ውስጥ ተጎምዶ 2 ቀርቷል። ናውራ እስኪ ያ 2 ደግሞ ይኸው እዚህ ጋር ቻምፒዮንሺፕ ባለ ቲም ተቀጥቅጠህ ተሰናብተሃል ከነ ውርደት። በጣም ፈሪ መሆንን ነገር ደግሞ የዓለም ተጫዋች የሀገር ተጫዋች ሙሉ ሰብስበ ተጎድቶብኛል ብለህ አለቃቅሰህ ለኢንተርናሽናል ብሬክ ሳትልክ አስቀርተህ በሳውዛምፕተን ተለጥጠህ ለመውጣት ማለት ነው። እስከ 6 ሰዓት ቁጭ ብዬ ነው ያየሁት። ቁጭ ብዬ ቡድን አይቻለሁ። አንገሩ ላገርሽቶባቸዋል እነዚህ። በስማ ደህና ቲም እኮ ካምባክ ይሰራል። መች ነው ካምባክ የምትሰሩት? ቅሌታሞች። ፕሪሚየር ሊጋችን ነው የምታስተድቡት እናንተ። በቻምፒዮንሺፕ ቲም ሄዳችሁ እየተንኮታኮታችሁ ማለት ነው። እስቲ በታሪክ ቢስሚላህ ለ4 ዋንጫ ሲጫወት የነበረው የሚኬል አርቴታው አርሰናል በ2 ሳምንታት ውስጥ ከ2 ዋንጫ ተሰናብቷል። በካራባኦ ካፕ በማንቸስተር ሲቲ፣ አሁን ደግሞ ሻምፒዮንሺፕ በሚጫወተው በሳውዛምፕተን 2-1 ተሸንፎ ከኤፍኤ ካፑ ተሰናበተ። ይሄ ጉዳት ምንም ሰበብ መሆን አይችልም። ዛሬ እውነት ነው የምላችሁ። በቃ ለሳውዛምፕተኖች ክሬዲት መስጠት ነው እንደው የሚገባው። 1-0 እየመሩ ሳውዛምፕተኖች እኮ ሁለተኛ ሊደግሙ የሚፈልጉት እነሱ ነበሩ እኮ። የፕሪሚየር ሊጉ መሪ የሚመስለው ሳውዛምፕተን ነበር። 2-1 እየመሩ 3ኛ ጎል ለማስቆጠር ሲጥሩ የነበሩት ሳውዛምፕተኖች ናቸው። ይሄ ኧረ በድል ነው ያሸነፉት ምናምን የምትለው አይደለም። የዛሬ 3 ነጥብ ያገኙት የሚገባቸውን 3 ነጥብ ነው የወሰዱት ሰዎች። አርቴታ ሃቨርትን ለምንድን ነው የቀየረው? ዙቢሜንዲን ያስገባው 1 ጎል ሲያስቆጥር ዙቢሜንዲን አስገባው። ሌላ እንዳይቆጠርበት ነው። ለየትኛው እየቆጠበው ነው? ወይስ እየቆጠበው የኮረሽ እኮ ሃቨርት ሲኖርለት ይሻለዋል እኮ። ወይስ ይሄ በእርግጥ አርሰናል 2 ዋንጫ ነው የሚገባው ግዴታ የሚባል በእርግጥ ከ4ቱ ሳይሆን ይሄ ፕሪሚየር ሊግና ሻምፒዮንስ ሊግ ነው። ግን እነዚህ ዋንጫዎች የሚያጣበት ሁኔታ ደግሞ ያበሳጫል። ማጣቱ ያን ያህል ጫና ላይኖር ይችላል፣ ግን የሚያጣበት ሁኔታ ይነዳል። በሳውዛምፕተን ከኤፍኤ ካፕ መሰናበት አግባብ ነው ብላችሁ ታስባላችሁ? እኔ አሁን ስለነሱ በእርግጥ ስለ አርሰናል ድክመት ምናምን ከማውራት ይልቅ ለሳውዛምፕተኖች ክሬዲት መስጠት ይገባል ብዬ አስባለሁ። ግን አንድም ሰው የጠበቀ የለም። እርግጠኛ ሁኜ ነው የምነግራችሁ። አርሰናል በሳውዛምፕተን ከኤፍኤ ካፕ ይሰናበታል ተብሎ ማንም አይጠብቅም። ሰበብም ሊሆን አይችልም ጉዳቶች ብዬ ነው የማስበው። እውነት ለአርሰናል ደጋፊዎች ይሄ መራራ ሽንፈት ነው። ይሄ ቆርቆሮ ምናምን እንዳትሉ አደራችሁ። የሚገባው ቡድን ዛሬ አሸንፎ ነው የወጣው ብዬ ነው የማስበው። ለማንኛውም እስቲ በጨዋታ ላይ የተሰማችሁን ኮመንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ